ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። በሰፈሩት ቁና የኪነ ጥበብ ተሰጥኦ ምናምን የለው። አዶናይ በመድረክ ሰራዊት ፍቅሬ በሕግ ጥላ ስር። ትላንት የአዶናይን ስኬት አሳንሶ በመመልከት የኪነ ጥበብ ተሰጥኦ የለውም ሲል የነበረው ሰራዊት ፍቅሬ ዛሬ በሕግ ጥላ ስር ይገኛል። በአንጻሩ ተሰጥኦ የለውም የተባለው አዶናይ በአሜሪካ መድረኮች ላይ በሺዎች የሚቆጠሩ ሰዎችን እያነቃቃ ነው። ቲክቶከሩ ታሪክ መስራቱን ቀጥሏል። ጠላቶቹም ትችትና ተቃውሟቸውን እየነዙ ይገኛሉ። ለመሆኑ ምን አሉ? እናስደምጣቸዋለን። አዶናይ በአሜሪካን ሀገር ያደረገው አነቃቂ ንግግርስ እንዴት ነበር? በቦታው ከነበሩ ሰዎች ምላሽና ማስረጃን ይዘንላቸዋል። ወዲህ ደግሞ እንደ ጽዮት አበበ ያሉ ወጣት አርቲስቶች የፊንቴክን አደጋ ቀድመው ተረድተው ሲሸሹ አንጋፋው የማስታወቂያ ንጉስ ሰራዊት ፍቅሬ እንዴት ማስተዋል አቃተው ብለን ጠይቀን ከ3 ወር በፊት ሰራዊት ፍቅሬ ስለ አጭበርባሪው ድርጅት ተጠይቆ ያስተባበለበትን ቃለ መጠይቅ አሁን ካለበት ሁኔታ ጋር እያነጻጸርን ለ8 ሚሊዮን ብር የተሸጠውን ክብር እንታዘባለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። አዶናይ ከሰሞኑ በአሜሪካን ዋሽንግተን ዲሲ ለዚያውም የብዙዎች ህልም በሆነው በዋርነር ቲያትር እሰይ ቱር የተሰኘውን ያነቃቂ ንግግር መድረክ እንዳዘጋጀ ሲያሳውቅ በርካታ ትችቶች ገጥመውታል። የተማሩ ምሁራንና ዲያስፖራዎች በበዙባት ሀገር አሜሪካ ሄዶ ላነቃቃ ነው የሚለው እሱ ማን ነው? ትላንት በካናዳ ጎዳና ላይ እርዱኝ ሲል የነበረው ዛሬ እንዴት ሌላውን ያነቃቃል የሚሉ ትችት የማይሰለቻቸው ተቃዋሚዎቹ ዛሬም ተነሱ። ሞቲቬሽን ምናምን ብላችሁ ያመጣችሁት እስካሁን ነው ልትበላ ጨላ። እንዴት ነው ዲያስፖራ የነበረ ሰው የካናዳ ህይወት መሮት? በጣም እኮ ነው የሚያስቀው። የአዶናይ አድናቂዎችም ከአዶናይ ጎን ቆሙ። በመጨረሻም በአዶናይ ድምቀት ተቺዎቹ ደበዘዙና በዋርነር ቲያትር መድረክ አዶናይ ነገሰ። ዲያስፖራውን በደስታ በማነቃቃት ሞልቶ እንኳን ከማይሞላው የስደት ኑሮ ላፍታፉይ ብለው በሀገራቸው ቋንቋ ከሀገራቸው ሰው ጋር በአዶናይ ሰበብ ተገናኙ። ትላንት በካናዳ ጎዳናዎች ላይ ወድቆ የነበረው ወጣት ያንን አስቸጋሪ ህይወት አልፎ ሰው ከወደቀበት ተነስቶ የትም መድረስ እንደሚቻል አዶናይ ማሳያ ሆኖ አመሸም። ታዳሚዎቹ እንዲያውም አዶናይ የተመረጠና የእግዚአብሔር መንፈስ ያለበት ቅን ልጅ እንደሆነ ይመሰክሩለታል። የዲሲው መድረክ ሲጀመር አዶናይ በሙዚቃ ታጅቦ እየደነሰ በአዳራሹ ያለውን ድባብ ሞቅ ደመቅ አድርጎት የነበረ ሲሆን አዳራሹ በአዶናይ ደጋፊዎችና በተለያዩ የእድሜ ክልል በሚገኙ ዲያስፖራ ታዳሚዎች ተሞልቶ ነበረ። የአዶናይ አድናቂዎችም አዶናይ ቆሞ በሞገስ ንግግሩን ሲያደርግ ይህንን ለውጥ ትላንት ከሰው አይን ይሸሽ የነበረው አዶናይ ዛሬ የሺዎች አይን የሚናፍቀው የመድረክ ጌጥ ሆኗል በማለትም ሲያደንቁት ነበር። አሁን እነዚህ ጠላቶች፣ እነዚህ ተራቢዎች፣ አወዳዳቂዎች ችግራቸው ከኛ ሳይሆን ከራሳቸው እንደሆነ ተመረናል አይደል? በአዶናይ የንግግር መድረክ ላይ የተገኙ ታዳሚዎች በዝግጅቱ እጅግ መደሰታቸውን ገልጸዋል። ብዙ መማራቸውንና መነቃቃታቸውን የገለጹት ታዳሚዎቹ ቃላቶቹም ሆኑ ድርጊቶቹ ልብን ይሞላሉ፣ በሱ ኮርተንበታል ብለዋል። አዶናይ ከፈጣሪ ጋር መሆኑ እንደሚያስታውቅና የዲያስፖራው ማህበረሰብም በአንድነት እንዲሰባሰብ ማድረጉ ደስ እንዳሰኛቸው መስክረዋል። አድናቂዎቹም ይህ ዝግጅት ገና የመጀመሪያው እንደሆነና ወደፊትም ዓለምን ሁሉ እንዲዞርና በትልልቅ መድረኮች እንዲቀርብ እንደሚመኙለት ተናግረዋል። ታዲያ በርካታ ትችቶች ሲሰነዘሩበት የነበረው አዶናይ ዛሬ ግን ያንን ሁሉ ተቃውሞ በስራው አሸንፎታል። በወቅቱ የሚናገረው ቁም ነገር የለውም ተብሎ ዝቅ ቢደረግም ዝግጅቱ ግን እጅግ አነቃቂና ስኬታማ እንደነበር ታዳሚዎቹ ተናግረዋል። በሚገርም ሁኔታ በዝግጅቱ ላይ ወጣቶች ብቻ ሳይሆኑ በርካታ ትልልቅ ሰዎችና አዛውንቶች ጭምር ተገኝተው ለአዶናይ ያላቸውን ፍቅርና አድናቆት ገልጸዋል። አዶናይ የገጠመውን ተቃውሞ በንግግር ሳይሆን በተግባር በመመለስ በመድረክ ላይ የነበረው ብቃትና የሰዎችን ፍቅር ያንን ሁሉ ትችት እንዲረሳ አድርጎታል። ትላንት ዝቅ አድርገው የተመለከቱት ሁሉ ዛሬ አዶናይ በሺዎች የሚቆጠሩ ሰዎችን ቀልብ ሲገዛና በክብር ሲታጀብ ለማየት ተገደዋል። ይህ ስኬት ግን ብዙዎችን አንድ የቅርብ ትዝታ እንዲያስታውሱና እንዲነጋገሩበት እያደረጋቸው ነው። አዶናይ ከቲክቶክ አዋርድ ጋር በተያያዘ ታስሮ በነበረበት ወቅት አንጋፋው የማስታወቂያ ንጉስ ሰራዊት ፍቅሬ አዶናይ የኪነ ጥበብ ተሰጥኦ የለውም፣ ሞቲቬሽናል ስፒከር ነገር ነው ማለቱ ብዙ ትችቶችን አስከትሎበትም ነበር። የአዶናይ አድናቂዎችም ሰራዊት ስለ አዶናይ በንቀት አወራ በሚል ለረጅም ጊዜ ሲተቹትም ነበር። አሁን ደግሞ ሰራዊት እስር ቤት ሲገባ ተሰጥኦ የለውም የተባለው አዶናይ በአሜሪካን ሀገር ዲያስፖራውን እያነቃቃ መሆኑ ብዙዎች ጊዜ ጌታ እንዲሉ አድርጓቸዋል። ሰራዊት ፍቅሬ በኢትዮጵያ የጥበብ ዓለም ማስታወቂያን እሱ ብቻ ይስራት የሚባልለት በብዙዎች ዘንድም የማስታወቂያው ንጉስ ተብሎ የሚጠራ አንጋፋ ባለሙያ ነው። የግልና የመንግስት ድርጅቶች የሚሻሙበት ይህ ሰራዊት ፍቅሬ በተለይም ከአርቲስት ሙሉ ዓለም ታደሰ ጋር በመሆን የሰሯቸው በርካታ ማስታወቂያዎች በብዙዎች ልብ ውስጥ እንዲነክሱና የማይረሳ አሻራ እንዲኖራቸው አድርጓቸዋል። ዛሬ ላይ ግን
በፊንቴክ ምክንያት በህግ ጥላ ስር መገኘቱ ብዙዎችን አሳዝኗል፣ አስገርሟል፣ ጥያቄንም ፈጥሯል። ይሄው በማስታወቂያ ዓለም የነበረው ታላቅ ስምና የህዝብ አመኔታም ጥያቄ ውስጥ ወድቋል። ታዲያ ሰራዊት ፍቅሬ የዛሬ 3 ወር በነበረው ቃለ መጠይቅ ስለ ፊንቴክ ለተነሳው የህዝብ ጥያቄ ለምን ለፊንቴክ አስተዋወቅ አጭበርባሪ ድርጅት እንደሆኑ በርካታ ማስረጃዎች አሉ ተብሎ ሲጠየቅ ከፍተኛ የመንግስት ባለስልጣናት በሚኒስተር ዴታ ደረጃ ያሉ ኃላፊዎች ተገኝተው የመኪና ቁልፍ ሲያስረክቡና መኪና በወለድ ነጻ ብድር ሲሰጥ ማየት ለማስተዋወቅ ቀርቶ ለማንም ሰው ለመግዛት የሚያጓጓና የሚያሳምን እንደነበር እናም በዚህ ምክንያት ድርጅቱን አምኖ አምባሳደር እንደሆነ ይገልጽና ፊንቴክ ያለውን ህጋዊነት አይተን ነው ሁላችንም አምባሳደር ለመሆን የተስማማ ነው ያለው ሰራዊት ፍቅሬ መልሶ ደግሞ ችግሩ ያለው ከድርጅቱ ባለቤቶች ጋር እንጂ ከማስታወቂያ ሰሪዎቹ ጋር አይደለም ቢልም ዛሬ ግን የድርጅቱ ባለቤቶችም ሆኑ አርቲስቶቹ በዚሁ ድርጅት ሳቢያ በስር ላይ መገኘታቸውን ሊቀይረው አልቻለም። ዜጎች አንተን አምነው ነው የተጭበረበሩት ሲባልም እኔን አምነውማ ቢሆን ኑሮ እኔ ያስተዋወቅኩትን የ80 ሚሊዮን ብር ቤትም ይገዙ ነበር። እኛ ድርጅቱን ማስተዋወቅ ከመጀመራችን በፊትም በርካታ ተመዝጋቢዎች ነበሩ በማለት ራሱን ነፃ ለማድረግ ሞክሮ ነበር። እውነቱ ግን ደንበኞቹ አምነው ገንዘባቸውን የተበሉት አንጋፋ የተባሉትን አርቲስቶች አምነው መሆኑ የማይፋቅ ሀቅ ሆኗል። ሌላው ቀርቶ በእድሜ ተናናሾቹ እና አርቲስት ጽዮት አበበና ሉላ ገዙ ከድርጅቱ ጋር ያላቸውን ውል ሲያቋርጡ ሲመለከት የ8 ሚሊዮን ብር መኪናው እንዳይቀርበት በማሰብ ዛሬ ላይ ግን ለዓመታት የገነባውን ተአማኒነት ጥያቄ ውስጥ ጥሎታል። ጠያቂው በመቀጠል ገንዘብ ከተከፈለ ማንኛውም አይነት የማስታወቂያ ስራ ትሰራለህ ይባላል። ይሄ ምን ያክል እውነት ነው ሲል ይጠይቃል። ገንዘብ ስለተከፈለኝ ብቻ ማንኛውንም ስራ አልሰራም፣ አልፎ ተርፎም ቢሮዬ መተህ ስራውን ካላመንኩበት ከቢሮዬ ከፍዬ ላስወጣ እችላለሁ። በአጭሩ እኔ ስራዬን መርጬ ነው የምሰራው ብሎ የነበረው አርቲስት ሰራዊት ፍቅሬ እንደዛ ባይሆን ኑሮ ቲቪ ከፍተህ እስክትዘጋ እኔም ብቻ ታይ ነበር በማለት ኩራቱን በነዛበት ህዝብ ፊት በማጭበርበር ወንጀል ተጠርጥሮ እንደለመደው በማስታወቂያ ጊዜ ሳይሆን በዜና ሰዓት ከአክባሪ ተመልካቾቹ ጋር ለመፋጠጥ ግድ ሆኖበታል። እኔ ጋር የሚያሰራው የገንዘብ አቅም ያለው ብቻ ሳይሆን አቅም ኑሮትም ትክክለኛ ከሆነ ብቻ ነው። በሚሊዮን የሚቆጠር ገንዘብ ቢከፈለኝ እንኳን ህሊናዬ ነገ የሚከሰኝን ስራ አልሰራም ያለው ሰራዊት ፍቅሬ ዛሬ አቃቢ ህግ ከሶታል። በአጠቃላይ የአዶናይና የሰራዊት ፍቅሬ ወቅታዊ ሁኔታ የህይወትን አስገራሚ መገላበጥ ቁልጭ አድርጎ ያሳያል ተብሏል። ያ ተሰጥኦ የለውም የተባለው ወጣት በአሜሪካ ትልልቅ መድረኮች ላይ በርካታ ዲያስፖራዎችን እያነቃቃ ሲገኝ በወቅቱ በትችትና በንቀት ሲመለከቱ የነበረው አንጋፋው ሰራዊት ፍቅሬ ደግሞ ዛሬ ላይ በህግ ጥላ ስር መገኘቱ ብዙዎችን እያስገረመ ነው። በርካቶች ጊዜ ጌታ እንዲሉም እያደረጋቸው ነው። የምንወዳችሁ ተመልካቾቻችን እናንተስ ስለ ሰሞኑ የፊንቴክ ወንጀልና በአሜሪካን ሀገር ስለተካሄደው የአዶናይ እሰይ ቱር ምን ሀሳብ ይኖራችሁን? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን እያልን ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎችም እንዲደርስ ደግሞ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ጥንቅራችን እስከ ማብቂያው ለታደማችሁልን ለእናንተ ለምንወዳችሁ ተመልካቾቻችን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተቻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።